ሰላም እንደምን አላችሁ። ሳምንታዊ የጤናው በቤቶ ፕሮግራማችን አሁን ጀምሯል። ዛሬ ከኩላሊት ጠጠርና አሳሳች ምልክቶቹ ጋር በተያያዘ ሰፋ ያለ ውይይት ወደ እናንተ እናደርሳለን። በ011274235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። እዚህ ስቱዲዮ በርከት ያሉ እንግዶች አሉኝ። ለመጀመሪያ ያክል ግን ከዶክተር መሐመድ ጀማል ጋር ቆይታ አደርጋለሁ። ዶክተር መሐመድ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የኩላሊት የፊኛ የሽንት ቱቦ ቀዶ ሕክምና ስፔሻሊስት ናቸው። ከዛቸው ጋር ቆይታ አደርጋለሁ። ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነኝ። ተከታተሉን። እንኳን ደህና መጣህ ዶክተር። እንኳን በሰላም ቆያችሁ። መልካም። እንግዲህ ስለ ኩላሊት ጠጠር ብዙ ጊዜ ሲነሳ አንድ ጉዳይ አለ። የኩላሊት ጠጠር እያደገ ሲሄድ በጣም ኢንቬሲቭ እየሆነ ሲሄድ ችግሩ እየከፋ ሲሄድ ህመሙ ግን ይቀንሳል የሚል ነገር አለ። ይሄን ነገር ለተመልካች መጀመሪያ ማድረስ እፈልጋለሁና ከዚህ አንፃር እስኪ ዶክተር ያንተን ሀሳብ አድርሰኝ። እሺ፣ አመሰግናለሁ። ወደ ጥያቄ ከመግባት በፊት ጤናው በቤቱና አቶ አማረ ተመስገን ለዚህ ፕሮግራም ስለጋበዛችኝ በጣም አመሰግናለሁ። ስለዚህ አብዛኛውን ህዝብ ካየነው የኩላሊት ጠጠር ምልክቶቹ እንደምናስበው ከባድ ሳይሆን ቀስ ብሎ የሚያምና አልፎ አልፎ የሚተው የህመም አይነት ነው። ስለዚህ ሰው ህመሙ ሲተው ስለሚዘናጋ ጠጠሩ በዛው ይጎለብትና ኩላሊትን ማኮላሸት አንዳንዴ ያው እንዳይሰራ ማድረግ ሊያደርግ ይችላል። ስለዚህ በዚህ የማይመለስበት ደረጃ ሊደርስ ይችላል። ስለዚህ በዚህ ምክንያት ህመም በጎን በኩል አልፎ አልፎ በጀርባ በኩል ነው ጠቅ የሚያደርግ ነገር ብዙ ጊዜ በጎንም በጀርባም ሊመጣ ይችላል። እንደ ታካሚው ስለሚለያይ በዚህ በጎን በኩል ወይ ደግሞ በጀርባ በኩል የሚከሰት ከሆነና አልፎ አልፎ ሊያመን የሚችል የህመም አይነት ከሆነ ይሄን ወደ ጤና ተቋማት ሄዶ ቼክአፕ ማድረጉ የተሻለ ነገር ነው። የተሻለው አማራጭ ምርመራ ነው። ዋናው ገላጋይ እሱ ነው እንጂ የኩላሊት ጠጠር ሆኖ ሳናውቀው በመሃል ህመም ይኖራል። ግን ውሃን ስንጠጣ የተሻለ ሊመስለን ይችላል። ነገር ግን እየባሰ ሲሄድ ህመሙ የመቀነስ ባህሪ ስላለው በዚህ ረገድ ታካሚዎች ወይም ታማሚዎች የኩላሊት ጠጠር ጥርጣሬ ሲኖራቸው ትክክለኛው አማራጭ ምርመራ ነው የሚለውን ለማስታወስ ነው። እንግዲህ የኩላሊት ጠጠር ከስሙ እንደምንረዳው ኩላሊት ላይ የሚፈጠር ጠጠር ነው። ዶክተር እዚህ ምስሉ ላይ እንደምናየው ግን ኩላሊት ላይ ነው ያለው ወይስ የኩላሊት ጫፍ አካባቢ ወደ ሽንት ቱቦ ጫፍ አንገቱ አካባቢ ነው በዛ የሚለውና የኩላሊት ጠጠር ሲባል ግን ኩላሊት ውስጥ ያለ ጠጠር ነው ብለን የምናስበው እንደው ከዛ አንፃር የት ቦታ ነው ጠጠሩ ሊፈጠር የሚችለው? ስለዚህ የኩላሊት ጠጠር ስንል በተለምዶ ከመናየው ስጋውን ሁሉን ኩላሊትን ይዞ እስከ ታችኛው ፊኛ እስኪደርስ ድረስ የኩላሊት ጠጠር በአብዛኛው እንለዋለን። ቱቦውን ጨምሮ ማለት ነው። ግን ያው በሜዲካልኛ ራሳችን ስንጠቀም የኩላሊት ጠጠር፣ የሽንት ቱቦ ጠጠር፣ ታችኛው፣ መካከለኛው ምናምን እያለን እንከፋፍለዋለን። ብዙ ጊዜ ስም አላቸው። የኩላሊት ጠጠር አለ፣ የሽንት ቱቦ ጠጠር አለ፣ የፊኛ ጠጠር አለ። ዴፊኒትሊ አላቸው። አሁን የትኛው ነው የሚበዛው? ያው የኩላሊት ጠጠሩ ይበዛል። ግን ለዚህ ፕሮግራም እንዲያመቸን እነዚህን ሁሉን የኩላሊት ጠጠር ብለን በዛ መንገድ እንነጋገራለን ወይ ዲስከስ እናጣራቸዋለን። አሪፍ። አሁን ይሄ የምናየው ምስሉ ላይ የምናየው የኩላሊት ጠጠር የቱ ጋር የተፈጠረ ነው ማለት እንችላለን? ስለዚህ አሁን ስናይ ኩላሊትን በሶስት መንገድ እንከፍለዋለን። ላይኛው፣ መካከለኛው፣ ታችኛው። ስለዚህ በላይ በኩል የምናያቸው ሁለት ጠጠሮች የላይኛው አፐር ፖል ኪድኒ ስቶን ወይም የላይኛው የኩላሊት ጠጠር ሲባል በመካከል ላይ ደግሞ የሚገኘው ጠጠር የመካከለኛ የኩላሊት ጠጠር እንለዋለን። ሌላ ደግሞ ታች ጋር አለ ኩላሊት ውስጥ ሳንወጣ እሱኛውን ደግሞ የመጨረሻው ቱቦ ላይ የመጨረሻው የሽንት መሰብሰቢያ ሲሆን እሱ ፐልቪስ እንለዋለን። ፐልቪክ ስቶን ነው የምንለው። ግን ሁሉንም በጠቅላላ አንድ ላይ የኩላሊት ጠጠር እንላቸዋለን። የትኛው ይከፋል? እንደ ከነዚህ ውስጥ እዚህ ጋር ቢፈጠር ነው የሚሻለው? መሀል ላይ ነው? መውጫው ላይ ያለው ነው? እንደ የትኛው ነው የከፋው? ስለዚህ የበሽታ ቆንጆ መቼም የለውም። እውነት ነው። ሁሉም የራሳቸው የሆነ ጎንዮሽ ችግር አላቸው። ዋና ግን ሽንት ቱቦ ሲዘጋ ወይ ደግሞ ወደ ፐልቪሱና ወደ ሽንት ቱቦ ወረድ ሲል
የከፋ ይሆናል። አንገት ቦታ ስለሆነ ሽንት መውጫው ስለሆነ ካልወጣ ራስን ነው የሚጎዳውና ስለዚህ እሱኛው ትንሽዬም ጠጠር ቢሆን ከሌሎች የበለጠ ሊጎዳ ይችላል። ጠጠሩ ሌላ አካባቢ ቢሆን ቢያንስ የሽንት መውጫ አማራጭ ስላለ ይሄኛው ግን ሙሉ ለሙሉ ብሎኬጅ ስለሆነ አደገኛው ይሄኛው ነው የሚላለ። በጣም ጥሩ ዶክተር መሐመድ። ዳይሬክተራችን ሌላ ምስል ይሰጠናል። እስኪ ምናልባት የኩላሊት ጠጠር እስኪ መጠናቸውን ማየት እንችላለን ወይም አይነታቸውን የሰጠን እናመሰግናለን። አይነታቸውን እስኪ እንደው እዚህ ምስል ላይ የምናያቸው የተለያዩ የኩላሊት ጠጠር አይነቶች አሉ። የካልሲየም ጠጠር ከዩሪክ አሲድ ምክንያት የሚፈጥ ኦኬ፣ እናመሰግናለን። የሳይዛቸው ነው እንግዲህ ከምን እስከ ምን ይደርሳል የኩላሊት ጠጠር ነው? በጣም ትልቁ ምን ያክል ነው? በጣም ትንሹስ ምን ያክል ነው? አንዳንድ ጊዜ ያው ትንሽ ጠጠር ካለን ከ5 ሚሊ ሜትር በታች ከሆኑ ትናንሽ ጠጠሮች እንላቸዋለን። ወይ ደግሞ ራዲዮሎጂስቶች ሳንዲ ስቶን ብለው ይገልጹታል። እንደ አሸዋማ ሆነ እንደማለት ነው። ተለቀ ከተባለ እስከ 8-10 ሴንቲሜትር በላይ ያየናቸው ጠጠሮች አሉ። ይህም ማለት ቴኒስ ኳስ የሚበልጡ የጠጠር አይነቶችም ሊከሰቱ ይችላሉ። ከሱም በላይ ሊከሰቱ ይችላሉ። ስለዚህ ከዚህ ከአሸዋማ ጀምሮ እስከ የቴኒስ ኳስ ከሚበልጡ ጠጠሮች ሊከሰት ይችላል። ብዙ ጊዜ የቀዶ ሕክምና ታካሚዎች ሲያስቡ ጠጠሩ መጀመሪያ ይደግ ምናምን የሚባል ነገር አለና በጠጠሩ ማነስና ማደግ መካከል በሕክምናው ላይ ልዩነት አለው? እውነት በጣም ልዩነት አለው። መጀመሪያ ጠጠሩ ከትንሽ ጀምሮ እስኪተልቅ ድረስ የሚያመጣውን ችግር ማሰብ አለብን። ኩላሊቱ ላይ በጣም ትልቅ ችግሮችን ካመጣ በኋላ ነው ወደ ሐኪም ቤት የሚመጡትና ስለዚህ ትንሽ በሆነ ሰዓት ከመጡ የተሻለውን የሕክምና አማራጭና እንዴት መከላከል ወይም እንዳያድግ የምናደርግበትን መንገድ ለታካሚዎች እንነግራቸዋለን። በዛ መንገድ ኩላሊቱም እንዳይጎዳ ራሳቸው ይከላከሉታል ነው። ስለዚህ በተቻለ መጠን ትንሽዬም ሲሆን ወደ ሐኪም ቤት መምጣቱ የተሻለ ነው። በጣም ጥሩ። ይሄን ካየን ቀጣይ ደግሞ ቅድም ጀመር አድርገን የነበር ነው የአይነቶቹ ናቸውና አንዳንዱ የካልሲየም ጠጠር ከዛ ከዩሪክ አሲድ ምክንያት የሚሰራ ስቱቪናይት የሚል ሲስቲን የሚል አይነት የጠጠር አይነቶች አሉና እንደው ከነዚህ ውስጥ እያንዳንዳቸውን ለማብራራት ሳይሆን በኋላ እናያቸዋለን። የትኛው በጣም የተለመደ ነው በኩላሊት ጠጠር? የትኛው በጣም የተለመደ ነው? ለምንድን ነው የሚለውን እንየው። ካልሲየም ስቶን የምንለው የጠጠር አይነት ነው። ስለዚህ አብዛኛው የምንመገባቸው ምግቦች ካልሲየምና ኦክዛሌት ስፔሻሊ ካልሲየም ኦክዛሌት የሚባለው የጠጠር አይነት በብዛት ይገኛልና ይመስለኛል የምግብ እንትኖቹ አብዛኛው የሚገኘው ካልሲየም ነው። በዛ የተነሳ ካልሲየም ኦክዛሌት ጠጠር በጣም ከፍተኛ ጠጠር በጣም የተለመደ እስከ 60 እስከ 80% የሚይዘው የካልሲየም ጠጠር ነው። ከዛ ቀጥሎ እንደ ዩሪክ አሲድ የመሳሰሉት ነገሮች አሉ። እውነት በጣም ጥሩ። ይሄን ካልን ደግሞ ቀሪውን ተቀምጠን ሰፋ ያለ ዲቴይል ሀሳቦች እናነሳለን። ዶክተር መሐመድ ለመጀመሪያው ምዕራፍ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ያው በጣም ጥሩ የሆኑ መረጃዎችን በሰፊው እንነጋገራለን። አሁን ቁንጽል ሀሳቦችን ብቻ ነው ያነሳሁት። ወፍ በረር ነው ይሄ ነው። ወፍ በረር ስላነሳሁት ነው። ሰው ቢቸኩል ሊያመልጠው ቢያንስ አይገባም ብለን የምናስበው ለማድረስ ነው። ስለዚህ በደንብ ማብራሪያውን ተቀምጠን እንቀጥላለን። እሺ ተመልካቾቻችን የተከታተላችሁ የምትገኙት ጤናው በቤትዎ ነው። ዛሬ ከኩላሊት ጠጠርና እንዲሁም አሳሳች ምልክቶች ስላሉት ስለሱ ጉዳይ እያነሳን ነው የምንገኘው። በ011274235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል።
በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት። ተመልሰናል። የተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከኩላሊት ጠጠር ጋር በተያያዘ እንዲሁም ደግሞ ስላለው አሳሳች ምልክቶች በተመለከተ ነው እያነሳን የምንገኘው። እዚህ ስቱዲዮ ከዶክተር መሐመድ በተጨማሪ ደግሞ አቶ ሲሳይ መለስ የሚባሉ እንግዳ አሉን። አቶ ሲሳይ የኩላሊት ጠጠር አጋጥሟቸው ነበር። አሁን ታክመዋል። ዶክተር መሐመድ ጋር ነው ሕክምና የወሰዱት። ዶክተር መሐመድ እንዴት ነበረ? ዶክተር መሐመድ እንዴት ነበር እንደው ሕክምናው? በዚህ አጋጣሚ ያው እሳቸው እንደ ምሳሌነት ሞስታት ታካሚ ናቸው። ጠጠሩ ትንሽ የነበረ ሲሆንና ትንሽ ነበር ሳይዙ። ህመሙም መጀመሪያ አካባቢ ላይ በጣም አሟቸው ነበር። ከዛ በኋላ ከጊዜያት በኋላ ከክትትሉ አልተገኙም ነበር። ያው ዘንድሮ ያው ህይወቱም ሩጫ ላይ ነው። በዛ የተነሳ አንዳንድ ነገሮችን ለማሟላት ትንሽ ደፋ ቀና ይሉ ነበር። ትንሽ ቆይተዋል። ስለዚህ በዛ ምክንያት ያው ትንሽ የኩላሊታቸው እንትኑ ስጋው ትንሽ የመጎዳት ወይም ኩላሊታቸው መጎዳት ያሳያል። ግን እንደዛም ሆኖ ጠጠሩን አውጥተን የተቀረው የኩላሊት ክፍል በመስራት ላይ ነው። በጣም ጥሩ ላይ ናቸው። ናቸው። ጋሽ ሲሳይ ምን ይጨምሩናል ታዲያ? እንዴት ነበረ? መቼ ነው እንደ ህመሙን የጠረጠሩት? ከዛስ ወደ ህክምና ለመሄድ ያነሳሳዎት ነገር ምንድን ነው? አላሰራ አለዎት? ሲጀመር በቅድሚያ አመሰግናለሁ። እሺ ትንሽ የሐሞት ጠጠር ችግር ነበረኝና እሱን ልሰራ ሄጄ ሲታይ በአልትራሳውንድ ሲታይ የኩላሊት ጠጠር አለው፣ ግን ብዙ የሚያስጨንቅ አይደለም በአሁን ሰዓት። በዛን ጊዜ አብሮ ታየ። ሐሞቱ ጠጠር ቢሰራ የኩላሊት ጠጠሩ ጊዜ በውሃ እንከላከለዋለን ተባለ። ያንን ይዤ እኔ ተዘናግቼ ብዙ ጊዜ ውሃ የሚጠጡ ነበረ። ብዙ አልነበርኩም። ከጊዜ በኋላ ትንሽ እያመመኝ ሲሄድ ይሄ ነገር ወዴት እየሄደ ነው በሚል ተመልሰው ዶክተር መሐመድ ጋር ስታየው ይሄ ነገር እዚህ ጋር የደረሰ ነው። በቃ ውሃ በፍጹም ሊያወጣው የማይችል ከኩላሊት አልፎ ወደ ሽንት ትቦ ላይ የተቀረቀረ ስለሆነ በውሃ ብቻ ሊወገድ የማይችል ስለሆነ በቃ መሰራት እንዳለብኝ አስረዳኝ። ተማመነ። ቀዶ ህክምናው አይቀሬ ነው ተባለ። ያው በካሜራ ነው የሰራሁት። በቃ በአነስተኛ ቀዳዳ ሳይሆን በትቦ በብልት ትቦ የሚገባ በቃ ወደ ታች ደንዝሼ እያወሩኝ እያጫወተኝ እንትን እያየሁት በቃ ሲበተን ሲወጣ በቪዲዮ እያየሁት እንደዚህ 45 ደቂቃ ተገላግዬ ወጣሁ። በጣም አሪፍ። ከታከሙ በኋላስ ምን ላይ ነው? በጣም ደህና ነኝ። አሁን ያለኝ ስሜት በጣም ጥሩ ነው፣ እግዚአብሔር ይመስገን። አሁን ስሜቱም የለም፣ እንደ ልቤ እንቀሳቀሳለሁ፣ ሆናለሁ። በጣም ጥሩ ደረጃ ነው ያለሁት። ውሃ ይጠጣሉ? አሁን በጣም እጠጣለሁ። በፊት ነበር የማላውቀው፣ አሁን ግን ለሰው እመክራለሁ ውሃ ጠጡ። እስኪ ለተመልካቾቻችን እንደው ስለተሞክሮ ትንሽ ንገሩን። አሁን የሚያደርጉት ጥንቃቄ ከሐኪም ምክርና ካሳለፉት አሁን ደግሞ ካሳኩት አንፃር እንደው ለተመልካቾቻችን ለህብረተሰቡ እንደው ምን ይመክራሉ? ህብረተሰቡ በቃ ይሄ በምልክት በሚያየው ወይም ሐኪም ይሄ ነገር አለ ብሎ ሲነግረው ሁለት ጊዜ ማሰብ የለበትም። አንድና አንድ ሐኪም ጋር መምጣት ብቻ ነው። እኔ እንዲያረጋዋለሁ በውሃ ከለከለዋለሁ ይሁን አይሁን አናውቀውም። ያ ነገር ሊያድግ ይችላል፣ በውሃም ሊወጣ ይችላል እኮ አይታወቅም። ግን ሊያድግና ሊጨምር ስለሚችል ግዴታ ሐኪም ጋር መጥቶ ሐኪምን አማክሮ ሐኪም የሚለውን መቀጠል። እኔ ራሴ ያቸኝ መጀመሪያ ብባል ኖሮ እዚህ ጋር ላልደርስ እችል ነበረ። ከዛ በኋላ ከተሰራው በኋላ አሁን በጣም ጥሩ ነው። ለሌላውም ወደ ሐኪም መጥቶ ህክምናውን መከታተል እንዳለበት ነው ማለት ነው። ምናልባት እንደው ጠጠሩ ሳይፈጠር ውሃ የመጠጣት ባህላችን እንደው ምን ቢሆን ጥሩ ነው ይላሉ? እንደው ከተሞክሮ እንዲህ ባረግ ኖሮ የሚሉት የሚቆጨውት ነገር አለ? አዎ በጣም ይቆጨኛል። እኔ በፊት ውሃ ሲጠባኝና በቃ ትንሽ ኤክሰርሳይዝ ስለመሰራ ውሃ ሲያስፈልገኝ ነው እንጂ ስፖርት ሰራሉ? አዎ ጥሩ ነው።
እና ውሃ ለሰውነቴ ይህን ያህል ውሃ ያስፈልገዋል ብዬ ግን አልጠጣም ነበር። አሁን ግን በቃ ከጎኔ አለኝ ውሃ የትም ቦታ አለኝ። ውሃ ግድ ህብረተሰቡ ውሃ መጠቀም አለበት ከዚህ ነገር ለመከላከል ራሱን ለመጠበቅ። አሁን እንደሱ አስባለሁ። ጥሩ ዶክተር፣ እስኪ እንደው ትንሽ ዲቴል ለማየት እንደ የኩላሊት ጠጠር ስንል ምን ማለታችን ነው? ያው ብዙ ጊዜ በህብረተሰቡ ዘንድ የተለመደ ነው የኩላሊት ጠጠር፣ ግን ምን ማለታችን ነው? እሺ፣ አመሰግናለሁ። ያው ጤናማ ኩላሊት በቀን ውስጥ ከ1700 እስከ 1800 አካባቢ የሚሆን ደም ተቀብሎ ከዛ ውስጥ ወደ 180 የሚሆን ሊትሩን ፈሳሹን ያጣራል። በዛ በማጣራት ላይ ሂደት ላይ እያለ በተለያዩ በሆነ ችግር መንስኤዎች ከመጠን ያለፉ ንጥረ ነገሮች መከማቸት ይጀምራሉ። ለምሳሌ እንደ ካልሲየም፣ ኦክዛሌት፣ ዩሪክ አሲድ ወይም ፎስፈረስ እና ሌሎችም መከማቸት ይጀምራሉ። ሰው ኩላሊት አካባቢ ይከማቻል። ከጊዜ ሂደት በኋላ መጠባበቅና ጠጠር መፍጠር ይጀምራሉ። እርስ በርስ እየያዙና እውነት እነዚህ የተጠባበቁትና ወደ ጠጠር የተቀየሩት መጨረሻ ፕሮሰሳቸውን የኩላሊት ጠጠር እንላቸዋለን። የኩላሊት ጠጠር ሆነው ይፈጠራሉ። እነዚህ ነው እንግዲህ የኩላሊት ጠጠር የምንለው። ስለዚህ ይህንን ለመቀነስ ይህ ነገር እዛ አካባቢ እንዳይከማችን ለማድረግ ምንድን ነበር መደረግ የነበረበት? ስለዚህ ወደ የኩላሊት ጠጠርን እንዴት መከላከል ይቻላል ወደሚለው እንግባ። ሀሳቡ የመጨረሻ ከሚነሳ ቢሆን እዚሁ ላይ ብናነሳው ነው ጥሩ። እሺ፣ ጥሩ። ስለዚህ የኩላሊት ጠጠሮችን ለመከላከል መንስኤና ተጋላጭ የሆኑትን ነገሮች ማስወገድ የምንችላቸውን መንገዶች መጠቀም ነው። ስለዚህ የመጀመሪያው እና ዋናው የምንለው በቂ ውሃ በዕለት ተዕለት ህይወታችን ውስጥ መውሰድ ነው። በቂ ውሃ የምንለው ቢያንስ ከ2.5 እስከ 3 ሊትር በላይ መጠጣት አለብን። ማረጋገጫ የሚባለው ደግሞ ያው ብዙ ጊዜ እንግዲህ በአንድ ቀን ሌሊት መቼም አንጠጣም አይደለም፣ የ12 ሰዓቱ ነው በአመዛኙ። በዛ ውስጥ እንደማለት ነው ወይስ ማመሻሹንም ገፋ አድርገን? ብዙ ጊዜ ያው ውሃን ለመጠጣት የሚመከረው የጠዋተኛው ክፍለ ጊዜና የከሰዓተኛው ነው። ከዛ በኋላ ከ10 ሰዓት በኋላ ያለው ብዙ ታካሚዎቻችን እንዲጠጡ አናበረታታም። ምክንያቱም ያው የእንቅልፍ ሰዓትን ስለሚያዛባባቸው በተሻለ መጠን በጊዜ እንዲጠጡ ነው የምንነግራቸው። ያው ሌላም ተጨማሪ የመከላከያ መንገድ አለ። ያው በኋላ የምናነሳው ነገር ይሆናል። ጥሩ። እንግዲህ ውሃ በዋናነት የሚነሳ ጉዳይ ነው። የኩላሊት ጠጠርና ውሃ በጣም ተያያዥ ጉዳዮች ናቸው። አዘውትረን ውሃ ባለመጠጣችን የሚፈጠር ችግር እንደሆነ ብዙ ጊዜ ሐኪሞች ይነግራሉ። እኔም የተወሰኑ የህብረተሰብ ክፍሎችን አነጋግሬ ነበር። እንደ ውሃ መቼ ትጠጣላችሁ፣ ስንት ያህል ትጠጣላችሁ በቀን ምናምን የሚል አነጋግሬ ነበረ። የሰጡኝ ምላሽ አለ። እስኪ ደግሞ እነሱን ሰምተን እንመለሳለን። ተመልካቾቻችን የተከታተላችሁ የምትገኙት ጤናው በቤት ሆነው ዛሬ ከኩላሊት ጠጠርና እንዲሁም ከአሳሳች ምልክቶቹ ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። በ011 27 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ መልሰን እናደርሳለን። እስኪ ያለውን የህብረተሰቡን አስተያየት ደግሞ ተከታትለን እንመለስ። ውሃ ያው እጠጣለሁ በቀን ውስጥ ብዙ ጊዜ ከሰዓት ፀሐይ ምናምን በሚኖር ሰዓት ብዙ ጊዜ የዛን ሰዓት ወስዳለሁ። ምግብ ጋር ብዙ አይደለሁም። ምግብ ከተመገብኩኝ በኋላ የተወሰነ ሰዓት ቆይቼ ወስዳለሁ። አንዳንድ ጊዜ ያው ቢሮ ላይ እንደመስራቴ እጠጣለሁኝ። ያላ ስብሰባ ምናምን ሲደረግ ሳይጠማኝ አንዳንድ ጊዜ እጠጣለሁ። የኛ ሰዎች አልጠማኝም ነው የሚሉት። ውሃ ጠጣ ስትለው አልጠማኝም፣ ሳይጠማኝ ዝም ብዬ አልጠጣም ይምል እንደዚህ አይነት ባህል አለ። ይሄ ጥሩ አይደለም። ብትፈልገው ግን ብትጠጣ ይጠጣልሃል። ካለማመድከው ካስለመድከው ይጠጣልሃል። ወደ በጣም አስፈላጊ ነው። ከሰራ በኋላ ብቻ አይደለም፣ ምግብ ከበላ በኋላ ብቻ አይደለም። አንዳንድ ሰዎች ምግብ በልተው አንዳንድ ብርጭቆ ነው የሚጠጡት። ከምግብ በኋላ አንዳንድ ብርጭቆ ጠጥተው በቃኝ ይላል። ግን ሳይበሉ በፊት በማንኛውም ሰዓት ውሃ መጠጣት በጣም ለሰውነታችን አስፈላጊ ነው ብዬ ነው የሚወስደው ማለት ነው። ውሃ በብዛት አንጠጣም፣ እኔም አልጠጣም በብዛትና ምንድነው ውሃ መጠጣ ምግብ ከበላው በኋላ እጠጣለሁኝ። ስራ ቦታ ላይም ቢሮ ላይም ሆኜ እጠጣለሁኝ። በቀን እስከ 2 ሊትር እንደ ግዴታ
እጠጣለሁኝ። ግን ሁልጊዜ ቀጥታ አድርጌ አልጠጣም። አንዳንድ ጊዜ 1 ሊትርም ሊሆን ይችላል የምጠጣው፣ ግን 2 ሊትርና ከዛም በላይ እጠጣለሁኝ። ያው እንደ ልምድም ማታ ማታም እጠጣለሁ። ውሃ ለሰውነት በደንብ ጠቃሚ ነው። ለፊት ቆዳ፣ ለሐሞት ጠጠር ብዙ የጤና ጥቅሞች አሉት። በቀን በትንሹ እስከ 2 ሊትር እና ከዚያ በላይ ቢጠጣ ጥሩ እንደሆነ ሰማለሁኝ። ያ ውሃ በአጠቃላይ የሰውነታችን አካል ውስጥ ካለው ብዙሃኑን የሸፈነው ውሃ ነው እንግዲህ የምለው። በሌላ በኩል ደግሞ ውሃ በጣም ለሰውነታችን አስፈላጊ ነው። እንደኔን ለጠየከኝ ጧት አንዳንድ ብርጭቆ ጠጣ ነበረ ምንም ሳልበላ እንደተነሳው ከምግብ በፊት ጧት ማለት ነው፣ በሌሊት ማለት ነው። 2 ብርጭቆ እየጨመርኩ መጣው 2 ለምን የተለያየ ነገር ሶሻል ሚዲያም ስታዩም ከተለያየ ሐኪሞችም ባለሙያዎች የሚሰማው ነገር ውሃ ለሰውነታችን በጣም አስፈላጊ እንደሆነ፣ በተለይ ለኩላሊት ሕክምና መሄድም አያስፈልግም። ውሃን አዘውትሮ መጠጣት በጣም አስፈላጊ መሆኑን ይመክሩታል። ቁጭ ስል ወይም ስብሰባ ላይ አጋጣሚ ውሃው እጄ ላይ ሲደርስ ያ ውሃው እጄ ላይ ስላለ ሃይላንዱን እንዳልጥል ስል እጠጣለሁ እንጂ ስራዬ ብዬ ውሃ ጠጥቼ አላቅም። ግን በቀጣይ ግን ያው በአብዛኛው በጤናማ አጋጣሚ በሕክምናማ አጋጣሚ እንድጠጣ ውሃ ታዝዣለሁ እና ውሃ ካለመጠጣት የሚመጡ ችግሮችን በጣም ብዙዎች ከውሃ ካለመጠጣት ስለሆኑ ችግሮቹ እንደዚህ አይነት ችግሮች እንዳይፈጠሩ ውሃ በዋነኝነት ትልቅ ሕክምና እንደሆነ ከሐኪሞች ተነግሮኛልና በቀጣይም ያው ውሃ እየጠጣሁኝ ራሴን ኮንትሮል እንዳለ ከሐኪምም ተነግሮኛልና ውሃ ቀጣይ እጠጣለሁ። ብቻ የሚሰጠንም ተመልሰናል። እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከኩላሊት ጠጠርና እንዲሁም ደግሞ ከአሳሳች ምልክቶቹ ጋር በተያያዘ ነው ሰፊ ሀሳብ እያነሳን የምንገኘው። ብዙ ጊዜ የኩላሊት ጠጠር ህመሙ እየከፋ በሄደ ቁጥር የሚሰማን ህመም ግን ደግሞ እየቀነሰ ሊሄድ ስለሚችል ብዙ ጊዜ ምርመራ ማድረግ የተሻለው አማራጭ እንደሆነ ነው ቀደም ሲል ዶክተር መሐመድ ጀማል እያነሱልን የነበረው። ከዚህ አንጻር ብዙ ጊዜ ህብረተሰቡ ውሃ የመጠጣት ባህሪ አለው፣ ነገር ግን ምልክቱ ሊደበቅ ስለሚችል ምርመራ ማድረግ አሁንም እንዳይዘነጋ የሚለው የዕለቱ ዋነኛ ጉዳያችንም መልእክታችንም ነው። አሁን ደግሞ ተጨማሪ እንግዳ ተቀላቅለናለች። ማዕረግ ዘውዱ እንደ ጋሽ ሲሳይ እሷም የኩላሊት ጠጠር ገጥሟት ነበረ። ታክማ አሸንፋ አሁን ጥሩ ላይ ነች። እንግዲህ ተሞክሯን ታጋራናለች። ዶክተር ግን እንደው የኩላሊት ጠጠር ከጾታ ከእድሜ አንጻር የተለየ ነገር አለው ከወንድና ከሴት በእድሜ ደረጃ? አሁን ጋሽ ሲሳይና ማዕረግን ስናስተያይ እሷ ወጣት ነች፣ ጋሽ ሲሳይ ደግሞ ትንሽ ከፍ ይላሉ እና እድሜም አይለይም ጾታም አይለይም? ቆንጆ ጥያቄ። ስለዚህ የኩላሊት ጠጠር በማንኛውም እድሜ ላይ በየትኛውም ጾታ ላይ ሊከሰት ይችላል። በአብዛኛው የምናየው ይሄ የኩላሊት ጠጠር በሰራተኛ ክፍል ሲሆን ይሄ ማለት ከ30 እስከ 60 የሚሆኑትን ወርኪንግ ፎርስ እነሱን የሚያጠቃ ሲሆን ያው በዚህም የተነሳ ለሀገር ኢኮኖሚ ያው ከፍተኛ ጫና አለው። ስለዚህ በእድሜን ከተመለከትን ከ30 እስከ 60 ባሉት ይከሰታል። ይሄ ማለት ግን የ1 አመት ህጻን ልጅ አይከሰትም ማለት አይደለም። ከ60 አመት በላይ አይከሰትም ማለት አይደለም። እነሱም ላይ ይከሰታል። ጾታን ካየነው ወንድ ከሴት ከ2 እስከ 3 እጥፍ አካባቢ የበለጠ በኩላሊት ጠጠር ተጋላጭ ነው። የመጠቃት ቻንሱ የሰፋ ነው። አጋጣሚ ነው። ብዙ እንትኖች አሉ። ያው የአመጋገብ ያዋዋል የስራ ስለሚላይ ነው። አሁን ግን ከረንትሊ የሚያሳዩት ሳይንቲፊክ ፋክቶች በሁለቱ መካከል ይሄ ጋፑ ከ2 እስከ 3 እጥፍ የምንለው እየጠበበ እየመጣ ነው። ስለዚህ ሞር ወንዱም ሴቱም ተመሳሳይ እየሆነ ነው፣ ተቀራራቢ እየሆነ ነው። አዎ ላይፍ ስታይላቸውም አንድ አይነት እየሆነ ነው። ኦኬ ጥሩ። ጋሽ ሲሳይ እንደው ምናልባት
በዚህ በኩላሊት ጠጠር ባሳለፉት ጊዜ በሕክምና ያገኙት ድጋፍ በጣም ደስ የሚል ነው። ኦፕራሲዮን ተሰርቶልዎት ተገላግለዋል። እንደው በቤተሰብ የነበረ ድጋፍ ነበረ ወይ? አዎ ቤተሰብ እንኳን ያው ካልኩ ትንሽ ልጆች ስለሆኑ ባለቤት የነበረች የምትረዳኝ ወደ ሕክምናም ሄጄ ገፍቼ እዚህ ጋር እንድደርስ ረግጭኝም እሷ ነች። በዚህ አጋጣሚ አመሰግናታለሁ። እና ጓደኞቼም ምንም ሰፖርት ያደርጉኝ ነበር በዚህ ጉዳይ ላይ። ወደ ሕክምናው ከሄድኩኝ እንደው የድል ጉዳይ ነው ልበል እንዴት ነው ከካርድ ከብሉ ከተላላኪው እስከ ጫይ ዶክተሩ ድረስ በቃ የሰመረ ነገር ነው የገጠመኝ። እኔ ምንም አልከፋኝም። በቤተሰብ በኩል ያው ሰፖርት ያደርጉኝ ነበር። እንደሱ የኩላሊት ጠጠር በዘር ይመጣል ዶክተር? በቤተሰብ ከላይ ባሉት በአያት በቅድመ አያት በዘር የሚመጣት እድል አለው? የኩላሊት ጠጠር በቤተሰብ ወይም ደግሞ በዘር ሊተላለፍ ይችላል። ይህም ከአንዱ መንስኤ ከምንላቸው ወይም ተገላጭ ከሚያደርገን አንደኛው በቤተሰብ ከዚህ በፊት አባት ወይ እናት ወይ የቅርብ ዘመዶች ጠጠር ካላቸው በራሳችን ላይ የመከሰት ቻንሱን ሰፊ ያደርገዋል። ሌሎች ደግሞ ያው ለተጋላጭነት የሚያደርጉን ሁኔታዎች ቅድምም አንስተናል። በቂ ውሃ አለመጠጣት ነው። ስለዚህ በቂ ውሃ ማለት ከ2.5 ሊትር እስከ 3 ሊትር ድረስ እና ከዛ በላይ መጠጣት አለብን። ሁለተኛ የሚያጋልጡን ነገሮች ጨው የበዛበት ምግብ በጣም አዘውትረን የምንመገብ ከሆነ ይሄም ደግሞ ለኩላሊት ጠጠርም ሌላም ችግሮችም እንዲከሰት ያደርጋል። በምግብን ስንመለከት ሌላውን ደግሞ ቀይ ስጋ አብዝተን የምንጠቀም ከሆነ ስፔሻሊ ለዩሪክ አሲድ ስቶን የሚባለውን የጠጠር አይነት ለሱ እንዲጋለጥ ሊያደርገን ይችላል። ቀይ ስጋ ብዙ ጊዜ እንግዲህ ለሪህ ያጋልጣል ሲባል ነበር የምንሰማው። ለጠጠርም ያጋልጣል። አዎ እውነት፣ ለዛም ሊያጋልጥ ይችላል። በሰፊው እናያለን። ሌላው ደግሞ ከፍተኛ የሆነ ውፍረት ካለብን ይሄም ለኩላሊት ጠጠር ሊጋልጠን ይችላል እና የአካል እንቅስቃሴዎች ካላደረግንም ለኩላሊት የመጋለጥ ችግር ሊዳረገን ይችላል። ጥሩ ማድረግ ከተረጋጋሽ ደግሞ ላንቺም ጥያቄ እናነሳለን። ለጋሽ ሲሳይ እንዳነሳ ነው ትንፋሹ ሰጅ ብለን ነው። መቼ ነው የኩላሊት ጠጠር እንዳለብሽ ያወቅሽው? ከዛስ ወደ ሕክምና እንዴት ሄድሽ? አሁን ላይ ደግሞ ያለሽበት ሁኔታ እስኪ እንደው አጋሪን። እሺ አመሰግናለሁ። ኩላሊት ጠጠር እንዳለብኝ ያወቅኩት ፐርቼዚንግ እሰራ ነበር። ከግቢ እንደወጣው ጌታ አስተቀጥሬ እሰራ ነበርና በጣም የእግር መንገድ ነበር። ከዩኒቨርሲቲ እንደወጣው እሰራ ነበርና በጣም የእግር መንገድ ነበረው። ብዙ እንቅስቃሴ ነበረውና ውጋት ጀመረኝ። በጎን በኩል ነው በኋላ በኩል ነው በብዛት ያለው። ከዛ ምግብ አለመብላት፣ ቮሚት ነበረው፣ ማቅለሽለሽ። ከዛ ኦልሞስት ከወር ከምናምን በላይ ከተኛው በኋላ ነው ሄድኩት ወደ ሆስፒታል ማለት ለመመርመር ሄድሽ? ወደ አለርት ሆስፒታል? መጀመሪያ ወደ አለርት አልነበረም። እሺ ስሙን መጥቀስ አለብኝ? ችግር የለውም። ወደ ሌላ ተቋም ሄድሽ? ወደ ሌላ ተቋም ሄድኩኝና የማይሆን ነገር ነበር። ዶክተር መሀመድ ራሱ ያውቀዋል። የተሳሳተ ነገር ነበር የተሰራውና ዶክተር መሀመድ በዚህ አጋጣሚ አመሰግናለሁ በጣም። ከዛ ወደ አለርት ሄድሽ? ከዛ ወደ አለርት ሄድኩኝ። የኩላሊት ጠጠር መሆኑ ተገኘ። ከዛ ኦፕራሲዮን ተሰራ ወጣ። አሁን ምን ላይ ነሽ? አሁን የራሴን ስራ እየሰራው ነው። በጣም ደህና ነኝ። በየሁለት ወሩ ቼክ አደርጋለሁ ዶክተር መሀመድ ጋር። ከተሰራ ስንት ጊዜ ሆነ ማለት ነው? አመት። አንድ አመት ነው። ተረስቷል። ከጠጠሩ በኋላ እንደው ምን የባህሪ ለውጥ አመጣሽ? ለምሳሌ በአመጋገብ ውሃ በመጠጣት ምን እንደው ለውጥ አመጣሽ? ውሃ በጣም መጠጣት ጀምሬያለሁ። በጣም አሁን ላይ ከ2 ሊትር ሳይሆን ከዛ በላይ ነው የምጠጣው። አመጋገብ ደግሞ እንዳለው ጨው ጭራሽ ማለት በጣም ትንሽ ነው የማደርገው። ትንሽ እያደረግን እንደዛ። ጥሩ። ስለ ውሃ ከተነሳ ይቀር ዶክተር እዚህ ጋር ቅድም እንደውም ሰዎችን አነጋግሬ ነበርና የእነሱንም ሪአክሽን በዛው እንትን ለማለት ብዙ ጊዜ ሰው ውሃ ሳይጠማው የመጠጣት ነገር አያስታውሰው። እንግዲህ ጥም ማለት ማስታወስ ነው። ሰው ሲጠማው ለመጠጣት እንዲያስታውስ ነውና ካልጠማው ግን ይረሳል። ሃይላንድ ውሃ እንግዲህ ለስብሰባ ወይ ሰው ቤት ስንሄድ ስናገኝ ያው የግድ ነው ይሉንታ ስለሚይዘን እንጠጣለን። ግን ሰዎች እንዴት ነው ይሄን ነገር ባህል ሊያደርጉት የሚችሉት?
እንዴት ነው ባህል ማድረግ የሚቻለው የሚለው ነገር ትንሽ ሀሳብ ብትሰጠን። እሺ አመሰግናለሁ። ስለዚህ ስለ ኩላሊት ጠጠር መረጃ በቂ ካገኘንና የኩላሊት ጠጠር ሊያስከትለው የሚችለው ደረጃ ካወቅ ነው ይሄ ነገር በራሱ ፈንቅሎ እንደ ባህሪ እንዲታይብን ያደርጋል። ስለዚህ አንደኛው በቂ የሆነ መረጃ ሲኖረን ነው ስለተለያዩ ኩላሊት ጠጠር ህብረተሰቡን ማሳወቅ አለብን። ስለዚህ በህብረተሰቡ ዘንድ ደግሞ በቂ መረጃ ካለው ማንም መታመምም ኩላሊት ጠጠር እንዲኖረው አይፈልግም። ስለዚህ የውሃን ጥቅም ለህብረተሰቡ ማስረዳትና ውሃን በቂ ካልወሰድን ደግሞ ምን አይነት ችግሮች ሊመጡ ይችላሉ የሚለውን በቂ ግንዛቤ ከሰጠን ባህል ይሆናል። ኦኬ ጥሩ። ስለዚህ ህብረተሰቡን ስለ ኩላሊት ጠጠር ችግር ካስረዳን ያንን በማሰብ ያው ህብረተሰቡ ውሃ መጣት አንዳንድ አማራጭ ይወስዳል ነው። አሁን ላይ ህብረተሰቡ ውሃ መጣት ባህል አለው ብዬ እገምታለሁ። ግን ምን ያክል መጠጣት እንዳለበት መቼ መጠጣት እንዳለበት ግን አሁንም ሰፊ ስራ የሚጠይቅ ያለ ይመስለኛል። ምናልባት ሰው ምሳ ሲበላ ሊሆን ይችላል የሚጠጣው፣ እንደገና ደግሞ ከምግብ በፊትም ላይ ሆን ይችላል የሚጠጣውና ቅድም ያነሳልኝ ነበረ በጣም የተሻለው ሰዓት ጧት አካባቢ የሚለው ነው ከሰዓት በፊት እና ደግሞ ምግብ ሳይኖር ቢሆን የሚለው ነገር አለና ለዛ አካባቢ የሚጨመረን ካለ ቅድም ስለ ኩላሊት ስራ ሳስረዳ ምንድነው ያልኩት ኩላሊት በቀን እስከ 1700 እስከ 1800 አካባቢ ደም ይመጣለታል። በዛ ውስጥ ደግሞ 180 ሊትሩን ያጣራል። ካጣራው ውስጥ 1.5 እስከ 2 ሊትር ድረስ በሽንት መልክ ይወጣል። ስለዚህ ቢያንስ ይሄ በሽንት መልክ ለማጣራት 1.5 እስከ 2 ሊትር ካስፈለገው እኛ መጠጣት ያለብን ከዚህ በላይ መሆን አለበት። ለዛ ነው ከ2.5 እና ከዛ በላይ መጠጣት አለባቸው ብለን የምናስበው። ሁለተኛው ያው ውሃን ስንጠጣ ጧትን የምንመርጠው ብዙ ጊዜ አክቲቭ የምንሆነውና ሰውነታችን ነቃ የሚለው ጧት ሰዓት ላይ ነው። ሁለተኛው ደግሞ የጠጣነው ውሃ ያው ሰውነታችን ውስጥ ገብቶ እስኪወጣ ድረስ ትንሽ ጊዜያቶች ያስፈልጉታል። ስለዚህ ይሄኛው ጧት የጠጣነው ወደ ከሰዓት አካባቢ በሽንት መልክ እናስወግደዋለን ማለት ነው። ስለዚህ ከሰዓትና ረፈድ አድርገን የምንጠጣ ከሆነ ወደ ምሽቱ ይሄ የወሰድነው ይሄም ደግሞ ምን ያመጣል? የእንቅልፍ መስተጓጎል ያመጣል። ስለዚህ ለማንኛውም ጤናማ ሰው ደግሞ ጥሩና በቂ እንቅልፍ ማግኘትም አለበት። ስለዚህ ሁሉም የተደጋገፈ መሆን አለበት። ጥሩ። ምክንያቱም እንቅልፍ ካጣም ደግሞ ቀጥሎ ላይጠጣ ስለሚችል እውነት አስቸጋሪ ነው። ያንን ባህሪውን እንዲቀጥል የግድ እንትን ማለት አለብን። ከጧት ላይ ቢሆን በጣም ጥሩ ነው። ከምግብ ጋር ከተያያዘ ግን አሁን ምግብ በልተው ቢጠጡ ነው የሚሻለው? ምግብ ሳይበሉ ነው የተሻለው እንደው ብዙ ጊዜ? ስለዚህ በቀን ውስጥ ከ2.5 እና ከዛ በላይ ስንል ከምግብ ውጭም በምግብ ውስጥም ያለውን ውሃ አንድ ላይ ደምረን ነው። ብዙ ጊዜ ምን ያክል ውሃ ጠጣን የሚለውን መለካት ስለሚያስቸግር መለካት የምንችለው የምንሸናውን ሽንት ነው መለካት የምንችለው። ስለዚህ ያን ከለካ ነው ቢያንስ በቀን ውስጥ 2.5 ሊትር መሽናት አለብን ነው። ስለዚህ ምን ያክል ውሃ ወይ ምን ያክል ከምግብ ጋር አንድ ላይ ውሃን ብንቀላቅል ያን 2.5 ማግኘት እንችላለን የሚለውን ከሰው ሊለያይ ስለሚችል ሁሉም ሰው የራሱን የሆነ ሜዠርመንት ወይም መለኪያ አርጎ ግምት አርጎ መጠቀም ያስፈልጋል። በጣም ጥሩ። ዳይሬክተራችን ተመልካች አለ እያለ ነው። እሱን ደግሞ እናነጋገር እስኪ። ሄሎ ጤና ይስጥልን። ጤና ይስጥልኝ። ማንን በልኬት ነው? ቢላል መሐመድ ባለ ወደ አባቆራን አካባቢ። እሺ ሀሳቦትን ይቀጥሉ። እኔ ዶክተርን መጠየቅ የምፈልገው አንድ ሁለት ጥያቄዎች አሉኝ። አንደኛው በዚህ በክሬቲኖች ሰውነት ቢውልድ የሚያደርጉ ምሳሌ አሁን ከቅርብ ጊዜ ወዲህ የመጡ ፓውደሮች አሉና እነሱ ነገሮች ለጤና ስፔሻሊ ለኩላሊት ይጎዳሉ ይባላልና ኖርማሊ ሻጭ ድርጅቶች ደግሞ እንደዚህ አይነት ነገሮች ጉዳት የላቸውም ይላሉና ከጤና አኳያ ሀይ ፕሮቲን ከመሆናቸው አንጻር ለጤና ያላቸው በተለይ ለኩላሊት እንዴት ነው ጉዳት አላቸው የሚል ጥያቄ ነው። ሁለተኛው ጥያቄ በቀን ውስጥ
ምሳሌ አሁን ኦቨር ውሃ መጠጣት እንዴት ይታያል? እና ሁለተኛ ወደ አዳማ ምሳሌ ወደ ድሬዳዋ አካባቢ ሃርድ ዋተር ናቸው እና እነዛ የሆነ የሚፈጥሩት እንትኖች አሉ። የሆነ ጠጠር የመፍጠር ቻንሳቸው ሃርድ ዋተር ስለሆነ ከፍተኛ ነው የሚለው ነገር እንዴት ነው? እና እሱን ነገር ማወቅ ፈልጌ ነው። ጥሩ፣ ከልብ እናመሰግናለን ወንድም ቢላል። ጥሩ ጥያቄዎችን ያነሳልን። በዚሁን መልስለት። ቅድም መንስኤዎች ውስጥ ሳልጠቅስ ካለፍኩት ውስጥ ሞቃታማ አካባቢ የሚኖሩ ሰዎች አንደኛው ለተጋላጭነት ይዳርጋቸዋል እና ስለዚህ በሙቀት መንገድ ልናጣቸው የምንችላቸው ፈሳሾች አሉ በላብ መልክ በተለያዩ መንገድ። ስለዚህ ለነሱ ከሌላ አካባቢ ከሚኖሩት ቀዝቃዛ አካባቢ ከሚኖሩት ሰዎች ከነሱ በላይ መጠጣት አለባቸው። ግን ስቲል በቂ ውሃ ነው አይደለም የሚለው ሞቃታማ አካባቢ ቢኖርም ሽንቱ እስከ 2.5 እና ከዛ በላይ የሚወጣ ከሆነ ይሄ ሰውዬ በቂ እየጠጣ ነው ማለት ነው። ካልወጣ ግን በሙቀቱ የተነሳ 4-5 መጠጣት ካለበት መጠጣት አለበት። ከዛ በላይ ከ4 እና ከ5 ሊትር በላይ ብዙ መጠጣት አስፈላጊ አይደለም። ምክንያቱም ወተር ቶክሲሲቲ የምንለውና የንጥረ ነገሮች ሰውነታችን ላይ ያለው ንጥረ ነገሮችንም ሊያዛባ ይችላል። ስለዚህ ብዙ ጊዜ የተለመደው 2.5 ሽንት ምንሸነው ምን ያክል ብንወስድ ነው የሚለውን ለክቶ መጠጣቱ የተሻለ ነው። ዝም ብሎ በግምት 4-5 ከመጠጣት ሊትሩን ማለት ነው። ወደ ሁለተኛው ጥያቄ ስመለስ ብዙ ጊዜ እንደዚህ አይነት መድኃኒቶች የሚመጡት በኮንትሮባንድ ነውና በመድኃኒትና የምግብ ቁጥጥር ምን አይነት ኬሚካል ኮምፖዚሽን ነው ያላቸውን የሚለውን ተለክተውና ታይተው አይደለም አገር ውስጥ የሚገቡት። ስለዚህ ቅድም እንደነገርኩ ከመጠን በላይ ፕሮቲንና ንጥረ ነገሮችን ጭምር ነው የሚይዘውና ይሄ ነገር ከሰውነታችን በላይ መጠኑ ከዛ በላይ ከሆነ በሽንት መንገድ ኩላሊት ማስወጣት ይጀምራል። እነዚህ ንጥረ ነገሮች ደግሞ መከማቸትና ጠጠር መፍጠር ይጀምራሉ። ስለዚህ የተሻለ የሚሆነው ያው በሀገራችን ባለስልጣን በምግብና የመድኃኒት ቁጥጥር በተረጋገጡ እንትኖች መጠቀም የተሻለ ነው። ስለዚህ ይሄን አማራጭ መውሰድ ይሻላል። ጥሩ። ወደ ማስጠንቀቂያ ከመሄዳችን በፊት ግን ማድረግ እንደው ምናልባት የኩላሊት ጠጠር ህመሙ በነበረበት ጊዜ ምን ጫና ነበር የገጠመሽ? እንደው ከህመሙ ባሻገር ምን ጫናዎች ነበሩ? ምግብ አለመብላት፣ በጣም ስትረስም ነበረው። ውሃ ለመጠጣት፣ ሽንት እንደ ልብ አለመሽናት ጭራሽ አልሸናም ነበረ እና በቤተሰብ በኩል ደግሞ ያለው ጭንቀት እሱ በጣም ነበር። እንደ ማረጋይ ሲሳይም እንዲህ አይነት ጫና ገጥሞት ነበረ? በተለይ በቃ ካወቅኩት በኋላ የሚሰማኝ ስሜት ነገ በቃ የኩላሊቲ ፌል አድርጎ መንገድ ላይ የምናየው ነገር እንደዛ ሆኖ ይሆን እንዴ ምናምን እንቅልፍ እምቢ ይለኛል። በቃ እንደዛ ለሆነ ነው በቃ ወደ ሞት እየተጠጋሁ ነው እንዴ ምንድነው ና በቃ ያ ጭንቀት እንቅልፍ አይሰጠኝም። እንቅልፍ ካልሰጠ ቀን ስራ ደግሞ አትሰራም፣ ከሰው ጋር ኖርማል ላትሆን ትችላለህ። እንቅልፍ የለው ስትረስ ነው። ስትረሱ ብዙ ነው፣ የምታስበው ክፉን ነው። ያው እግዚአብሔር ሲፈቅድ ከዶክተር ጋር አገናኝቶ መዳኛ ይሄ ነው በቃና ስትባል መጣንና ወደ ሕክምናችን መጣንና ዳነ። ግን አስብ የነበረው አይነገርኩን ክፉን ነበርና እግዚአብሔር ደግሞ መንገድ ላይ ደግሞ የሚታየው ነገር ደርሰይ እንዳሉት እሱን ስታይ ቀን በቀን ሀገራችን ላይ በየቀኑ የምናየው ነገር እሱን እያየህ በቃ የኔ መጣፋንታ ይሄ ነው ወይ በቃ ፌል ያደረግ ነው ወይ ኩላሊት የምና ያስጨንቃል። እንቅልፍ ነው። መልካም ዳይሬክተራችን ሌላም ስልክ አለ እያሉን ነው። እስኪ እናስተናግድ። ሄሎ ጤና ይስጥልን። ሰላም ነው። ማን እንበል? ከየት ነው? ከነቀምት ራሄል። እሺ ራሄል ይቀጥሉ ሀሳቦትን። ሀሳቤ ከዚህ በፊት ሐኪም ቤት ሄጄ እሺ ታይቼ ነበር። ኩላሊት ኢንፌክሽን አለሽ ተብያለሁ። ኢንፌክሽን አንደኛው እግሬ ላይ ደግሞ ቫሪኮስ ኬዝ አለብኝ እና እግሬ ከቁርጭምጭሚቴ ጋር ያብጣል። ትንሽ ስራመድ ስንቀሳቀስበት ያብጣል። እሺ
አንደኛው ጥያቄ ይሄ ከኩላሊት ጋር ያያዛል ወይ የሚለው ነው። ሁለተኛ ጥያቄ ደግሞ ሃይላንድ ውሃ ለኩላሊት አይመከርም፣ ሎካሉ ነው የሚመከረው ይባላል። እሺ ይሄ ምን ያህል እውነት ነው? እሺ ኢንፌክሽንና የኩላሊት ጠጠር ልዩነቱስ ምንድን ነው? ኢንፌክሽኑ በምን ሊታከምና በምን ትሪት ሊደረግ ይችላል? ይሄን ነው መጠየቅ የፈለኩት። እሺ ራሄል ዶክተር የምትጠይቃት አለ? ራሄል ከስልክ ሳትወጣ ምናልባት የመጀመሪያዋ እግሬ ያብጣል ብላለች። እንደገና ደግሞ እንደ ቫሪኮስ ነገርም አለ ብለውኛል። ስለዚህ ከኩላሊት ጠጠር ጋር ይገናኝ ሆኖ የሚል ስጋት ስላላት ተጨማሪ ጥያቄ መስመር ላይ ስላለች የምትጠይቃት ካለ? እሺ ከኢንፌክሽኑ በተጨማሪ ኩላሊት ጠጠር አለብሽ ተብለሽ ታውቂያለሽ? ጠጠር ሳይሆን ኢንፌክሽን ነው የተባልኩት። እሺ በተጨማሪ የኩላሊት ምርመራስ አድርገሻል? አዎ አድርጌ ኢንፌክሽን ነው ያለሽ ተብያለሁ እንጂ የአገልግሎቱ ማነስ አለ ብለው ምናምን ያሳውቁሽ ነገር የለም አይደል? ምንም ነገር ምንም የለም። ኢንፌክሽን ነው የተባልኩት። ከዛ በኋላ ደግሞ አንደኛው እግሬ ላይ ቫሪኮስ ኬዝ አለብኝ፣ ብዙም ሳይሆን ትንሽ። እሱንም ደግሞ ታይቼ ነበር። የማሳበጥ ደረጃ ላይ የደረሰ አይደለም ነው ያሉኝ። ጳውሎስ መጥቼ ነበር አዲስ አበባ ራሱ። ግን እብጠቱ ከሱ ጋር አይገናኝም፣ ገና ነው፣ ደም ስሩ ቀጫጭን ነው ነው የተባልኩት። ግን እግሬ ደግሞ ያብጣል። የጎን ህመም የለውም ራሄል ዶክተር? የጎን ህመም የለኝም። ኧረ ስሜት የለውም። እዛ ጋር የሚያብጠው ራሱ ወገቤ ላይ ስሜት አይሰማኝም፣ ግን እግሬ ያብጣል። እሺ እናመሰግናለን ራሄል። እሺ በጣም እናመሰግናለን። ስለዚህ ከዚህ ጋር አያይዤ ስለ ጠጠር አይነቶችና ስለ ምልክታቸው አንድ ላይ ልግለጽላት፣ በዛውም ጥያቄውም ይመለሳል ብዬ አስባለሁ። ስለዚህ የጠጠር አይነቶቹ በንጥረ ነገር መዋቅራቸው መሰረት በተለያዩ መንገድ ይካፈላሉ። አንደኛው የካልሲየም ጠጠር የምንለው ሲሆን በአብዛኛው ሰው ላይ የሚገኘው እስከ 80% አካባቢ የሚገኘው የጠጠር አይነት ነው። ሁለት አይነት ጠጠሮች አሉ በካልሲየም ውስጥ፣ ካልሲየም ኦግዛሌትና ካልሲየም ፎስፌትን የምንለው ነው። ይሄ ሁለቱም የጠጠር አይነቶች ወይም ካልሲየም ጠጠሮች የምንላቸው በራጅ ላይ ደመቅ ብሎ የሚታዩ የጠጠር አይነት ናቸው። ሁለተኛው የጠጠር አይነት ስትሮቫይት የምንለው የጠጠር አይነት ሲሆን ብዙ ጊዜ ይሄ የዚህኛው የጠጠር አይነት ከኢንፌክሽን ጋር ይገናኛል። ይሄ ምን ማለት ነው? በኩላሊታችን ወይም በሽንት ቧንቧ ላይ ያሉ ኢንፌክሽኖች፣ ባክቴሪያዎች ለጠጠሩ ምቹ ሁኔታን ያመቻቻሉ። ይህም ያው ዩሪያ ስፕሊቲንግ የሚባሉ ኢንዛይምን በማምረት ዩሬዝ የሚባለውን በማምረት የስትሮቫይት የጠጠር አይነትን እንዲፈጠር ያደርጋል። ያው ልጨርሰውና የእሷን አንድ ላይ ጠቅልዬ እንትን ላለው። የሶስተኛው የጠጠር አይነት ዩሪክ አሲድ የምንለው የጠጠር አይነት ሲሆን እሱም ከ5 እስከ 10 አካባቢ ይገኛል። ብዙ ጊዜ ዩሪክ አሲድ ጠጠር የሚከሰተው ያው ቅድም እንደተባባል ነው ቀይ ስጋ በሚወስዱና የሬህ በሽታ ያለባቸው ሰው ላይ ሊበዛ ይችላል። ይሄ ከሁለቱ ለየት የሚያደርገው በራጅ ላይ ላይታይ ይችላል። ስለዚህ የዘመናዊ የምርመራ አይነት ሲቲ ስካን ሊያስፈልገን ይችላል። አራተኛው የጠጠር አይነት ሲስቲን የምንለው ወይም ደግሞ ቅድም እንደጠቀስ ነው ከቤተሰብ ሊተላለፍ ይችላል ወይ ካልን፣ አዎ እንደዛ አይነት ከቤተሰብ የሲስቲን አብዞርብ እንዲያደርጉ ትራንስፖርተሮች የሚያስፈልጉ ጄኔቲኮች አሉና የዛ የጄኔቲክ ዲስኦርደር ካለ ቤተሰብና ወደ ልጆቻቸው የሚያስተላልፉ ከሆነ ስለዚህ በልጆቻቸውም ላይ የሲስቲን የሚባለው የጠጠር አይነት ሊፈጠር ይችላል። አራተኛው አናሳ የምንላቸው የጠጠር አይነቶች ናቸው። እንደ ስሙም ያው ከ1% በታች ያነሱ ስለሆኑ ወደ እነሱ አንሄድም። ስለዚህ ወደ እሷ ስንመለስ አሁን በኢንፌክሽን ደረጃ ነው ያለው፣ ጠጠር ምንም አልተፈጠረባትም። ስለዚህ ይሄ ኢንፌክሽኖች ካሉባት ለኢንፌክሽኑ ተገቢ የሆነ ሕክምናና ምርመራ ማድረግ አለባት። ለምሳሌ የሽንት ምርመራ፣ ከሽንት ምርመራ ቀጥሎ ካልቸር ኤንድ ሴንሲቲቪቲ የምንለው አለ። በዛ ሽንት ውስጥ ምን አይነት ባክቴሪያ ይገኛል፣ ለሱስ ባክቴሪያ የትኛው መድኃኒት ብንሰጥ ነው የተሻለ የሚሆነው የሚለውን በዛ እንመልሳለን። ምናልባት ሰፋ ያለ መግለጫ ለምሳሌ ከንጽህና ጋርም ተያይዞ ብዙ የሚመከሩ ነገሮች አሉ። ስለዚህ በዛ መመለስ ይቻላል። ሁለተኛው ስለ ቫሪኮስቬን ያነሳችው ኩላሊት ጠጠርና ቫሪኮስቬን
የሚገናኙ ነገሮች አይደሉም። ቅድም የኩላሊት አገልግሎቱ እንዴት ነው ብዬ ጠየቅኳት፣ ታይተሻል ወይ ብዬ ጠየቅኳት። ለምንድነው አገልግሎቱ ቢያንስ ኑሮ የማበጥ ፊት ላይና እግር አካባቢ ማበጥ ሊያመጣ ይችላል። አሁን ግን ይሄ ኖርማል እስከሆነ ድረስ እግር አካባቢ ላይ ያለው እብጠት ከሱ ጋር የሚገናኝ አይደለም። ቫሪኮስ ቬን ላይ ያለውን ሕክምናውን በጥንቃቄ ብትከታተል የተሻለ ነው። ጥሩ። ኩላሊት ጠጠር ይሆን አይሆን ብላ ደግሞ ማረጋገጥ ከፈለገች አለርት ዶክተር መሐመድ ጋር መምጣት ትችላለች። ምናልባት ራቅ ያለች ናት፣ ግን ከቻለች ጳውሎስ መጥቻለሁም ስላለች ነው። ኦልሬዲ ያሉት የጳውሎስ ሆስፒታሎች ከዛ ጋር እንደማይገናኝ ነግረዋታል። ምናልባት በበቂ ሁኔታ ሳያስረዷት ቀርተው ሊሆን ይችላል። ያው ብዙ ታካሚዎች ሊኖሩባቸው ስለሚችሉ ያለውን ጊዜ አጠር ስለሚል በበቂ ሁኔታ ላተረዳው ትችላለች። ያለ ካየነው ቫሪኮስ ቬን ምንም አይነት ከኩላሊት ጠጠር ጋር አይገናኝም። ስለ ምልክቶቹ ትንሽ ልበልና ወደሚቀጥለው ጥያቄ እንገባለን። ምልክቶቹ አብዛኛው ሰው የሚያውቀው ይሄ ከባድ ህመም በጎኑ በኩልና በጀርባ በኩል የሚከሰተው የህመም አይነት ነው። እሱ ሲከሰት ነው የኩላሊት ጠጠር ነው ወይ የኩላሊት ችግር አለ ብለው ወደ ሆስፒታል ቶሎ ሄድ የሚል ሀሳብ የሚሰጡት። አብዛኛውን ግን የኩላሊት ጠጠር ታካሚ እንደዚህ አይነት ከባዱና ቀስፎ የሚይዝ የህመም አይነት ላይኖረው ይችላል። ስለዚህ አብዛኛው ህዝብ ላይ እንዳልኩ ቀስ በቀስ እያለ የሚያም ህመም ወይም ደግሞ አልፎ አልፎ የሚያም ህመም ስለሚኖራቸው ወደ ሆስፒታል ወይም ደግሞ ክትትል ላይኖራቸው ይችላል። ስለዚህ በዚህ ምክንያት የተለያዩ ሰዎች በዚህ አጋጣሚ ኩላሊታቸው ከተጎዳ በኋላ ሊመጡ ይችላሉ። ስለዚህ በጎኑ በኩል እንደዚህ አልፎ አልፎ የሚያም ወይ ደግሞ ትንሽ አይነት ስሜት ካለ አንድ ጊዜ ቼክ አድርጎ ከዛም በአመት አንዴ ማድረግ ይቻላል። በዛ መቀጠል ነው። ሁለተኛው ይሄ ማስመለስና ማቅለሽለሽ የምንለው ይሄ ምልክት ነው። ይሄ ምልክት ብዙ ጊዜ የሚከሰተው ከባድ ህመም በጎኑ በኩል ወይ ደግሞ በጀርባ በኩል ሲከሰት ይሄ የኩላሊት ነርቭ ከጨጓራ ነርቭ ጋር የሚገናኙበት ቦታ ስላለ በዛ ምክንያት ትውከት ሊኖራቸው ይችላል። በሶስተኛነት የምናየው ምልክት በሽንት ላይ ደም ሊኖር ይችላል። ይሄም እንደ ጉዳቱ መጠን በጣም ሊቀላ ይችላል። አንዳንድ ጊዜ ደግሞ ኖርማል ሽንት ሊሆን ይችላል። ይሄም ማረጋገጥ የሚቻለው በሽንት ላይ ማይክሮስኮፒ አይተን ካገኘን ውጤት ነው። ምናልባት የመጨረሻውና በጣም ዋና ከምንላቸው በጎኑ በኩል በጣም ማመምና ከፍተኛ የሆነ ትኩሳት ካለ ይሄ ቶሎ ባጣዳፊ ወደ ሕክምና መሄድ ነው። ምክንያቱም በጠጠር ላይ ኢንፌክሽን ከተደረበ ከፍተኛ የሆነ የጤና እክል ያስከትላል እና ሌሎችም አሉ። ያው በጣም አሪፍ ዶክተር መሐመድ ከልብ አመሰግናለሁ። እስኪ ደግሞ ማስታወቂያ ሰምተን ወደ ማጠቃለያው እንመለሳለን። ተመልካቾቻችን ተከታትላችሁ የምትገኙት የናዋ ቤቶ ነው። ዛሬ ከኩላሊት ጠጠርና ምልክቶቹ ጋር በተያያዘ ነው ውይይት እያደረግን የምንገኘው። የኩላሊት ጠጠር እንግዲህ በዋናነት ህመሙ ሲሰማ ወደ ምርመራ መሄድ ነው። ቢቻል ግን በየጊዜው በመደበኛ ምርመራ ማድረግ የተሻለ አማራጭ ነው የሚል የዕለቱ መልእክታችን ነው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 ዓመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ እያጸናን በያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነትን በፊታችሁ ላይ ፈገግታን እያደመቀን ላለፉት 50 ዓመታት ዘልቀናል። በካበተ ልምዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ልናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከርን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት።
ተመልሰናል። ጤናው በቤቶ ነው እየተከታተላችሁ የምትገኙት። ዛሬ እዚህ ስቱዲዮ ሐኪም አለን ስለ ኩላሊት ጠጠር የሚያብራራልን። ከኩላሊት ጠጠር ደግሞ ታክመው የዳኑ ሁለት እንግዶችም አሉኝ። የነሱን ምክረ ሀሳብ ተሞክሮ እያነሳን ነው የምንገኘው። ማጠቃለያ እየደረስን ነው። በተለይ ምርመራውና ሕክምናውን ዶክተር በኋላ ታነሳልኛለህ። ጋሽ ሲሳይ ጋር ግን ማንሳት የምፈልገው እንደው ስለ ኩላሊት ጠጠር እንዳጠቃላይ ሲነሳ አስቀድሞ ለመከላከል ሰዎች እንደው ምን ማድረግ አለባቸው? ከእርስዎ ተሞክሮ እኔ እንደዚህ ባደርግ ኖሮ በእርግጥ አሁንም ሕክምና አግኝተዋል፣ ጥሩ ነው፣ ተመስገን ነው። ምናልባት ግን አስቀድሞ እንዲህ ማድረግ ይችላሉ፣ ችላ አይበሉ ብለው እንደው መምከር የሚፈልጉት ሀሳብ ካለ? ያው እንደነገርኩህ እኔ መጀመሪያ እንዳለብኝ ያወቅኩኝ ጊዜ እሱም በውሃ ይወገዳል። መጀመሪያ ሐሞት ጠጠር አስወግድ ነበር የተባልኩት። የዛኔ እንደተባልኩት ውሃ በጠጣ ኖሮ ለዚህ አልጋለጥም ነበር ብዬ ነግሬሃለሁ። ስለዚህ ማንም ጤነኛ ሰው በቂ ውሃ መጠጣት አለበት። አሁንም በቃ ለመከላከል በቂ ውሃ መጠጣት አለበት። ከዛ በተረፈ ጊዜው ዘመናዊ ጊዜ ነው፣ የሰለጠነ ዘመን ነው። ሄደን መመርመርና ማወቅ ነው። ራሳችን ላይ ከቀረ በሽታው የከፋ ነው ቢሆንብን፣ ስናቀው ግን እናድነዋለን። ስለዚህ ወደ ሕክምና እንዲሄዱ መከራለሁ። በቂ ውሃ መጠጣት፣ ከዛ በተረፈ ሐኪም ጋር ሄደው ሐኪምን ማማከር ነው ይሻላል ብዬ አስባለሁ። መልካም ማድረግ የምትጨምሪን አለሽ? ምናልባት ባንቺ እድሜ ያሉ አሁን ቅድም ዶክተርም እያነሳ ነበረ፣ በተለይ በስራ ብዙ ጊዜ የሚያሳልፉ ሰዎች ላይ ተጨማሪ ተጋላጭነት እንዳለው በኢኮኖሚው ላይ ወሳኝ የሚባለው እድሜ ላይ ነው እንግዲህ ኩላሊት ጠጠር የሚበዛውና ከዛ አንጻር አምራች ኃይሉ እንዳይጎዳ እንደ አስቀድሞ ማድረግ ስላለበት ነገር ካለሽ ተሞክሮ አንጻር ያንቺስ መልእክት ምንድን ነው? አዎ አቶ ሲሳይ እንዳሉት ውሃ መጠጣት ዋነኛው ነገር ነው። ሲቀጥል ደግሞ እኛ ሀገር በተለምዶ የሆነ ነገር ከከፋ በኋላ ነው ወደ ሆስፒታል የምንሄደው እና በቃ ብንችል በየ6 ወሩ ካልሆነ ደግሞ በአመት አንዴ አጠቃላይ ምርመራ ብናደርግ። ሆስፒታልን የመፍራት ነገር አለ እንዳጠቃላይ እንደው ሰው ስንሄድ የሆነ ህመም አለብህ ይባላል ከሚል ስጋቻ ያለ መስማት የመሸሽ ባህል አለና ግን ሆስፒታል፣ ጤና ተቋም፣ ጤና ጣቢያ መደበኛ የጤና ምርመራ የሚባሉ ዘመቻዎችን በጣም ጠቃሚና አስፈላጊ እንደሆኑ በዚሁ አጋጣሚ ታስታውሽልን ነው። በሽታ ሳያውቁ ከመጨነቅ ያው አውቆ ይሻላል እኮ የሆነ ይኖርብኝ ይሆን ምናምን እያሉ ከመጠራጠር አውቆ መጠንቀቁ ይሻላል። ያው ብናውቀው ደግሞ ለከፋ ነገር አይደርስም። አሁን ዶክተር መሐመድ ጋር ቀደም ብዬ እሱ ጋር ሄጄ ቢሆን ኖሮ ስለ ትንሽ የኔ ኬስ ኮምፕሊኬትድ ነውና ትንሽ ቀደም ብል ኖሮ አሪፍ ነገር ይሆን ነበር ብዬ አስባለሁ። ስለዚህ ቢያንስ በሽታችንን ብናውቅ ይሻላል። ስለዚህ በየ6 ወሩ ካልሆነ በአመት አንዴ አጠቃላይ ምርመራ ብናደርግ ጥሩ ነው። በተጨማሪ ደግሞ አስቀድሞ የመከላከሉን ጋር ሲሳይ እንዳሉት የአኗኗር ባህሪያችንን ውሃ የመጣት ባህላችንን እንዳጠቃላይ የመረጃ አቅማችንን ማሳደግ ያስፈልጋል። ዶክተር ወደ መጨረሻ ያጠቃልልን ነው። ምናልባት የኩላሊት ጠጠር ምርመራ ሕክምና በእኛ ሀገር እንደው ምን ላይ ደረጃ ነው? መጨረሻም እንደው ለባለሙያዎችም ለህብረተሰቡም ምን ምክር አለ? አመሰግናለሁ። የኩላሊት ጠጠር ምርመራዎች በ3 ደረጃ ስናያቸው የመጀመሪያ ምርመራ የምንለው ሐኪምና ታካሚ የሚያደርጉት ንግግር ነው። ስለዚህ ይሄ ማለት የታካሚውን ሴቶች ምንም አይነት የጨረር ጉዳት ስለሌለው እና ደግሞ ለሚከታተሉ የኩላሊት ጠጠር ታካሚዎች አልትራሳውንድን በአብዛኛው እንጠቀማለን። ወደ ሕክምናው ስንሄድ ያው ዲቴል ለማውራት ጊዜውም ስለማይኖር ነካ እያረኩት ልሄድ። ወደ ሕክምናው ስንሄድ ሕክምናው በ4 ነገሮች ላይ መሰረት ነው የሚያደርገው። አንደኛው የጠጠሩ መጠን ይወስናል። መጠኑ ምን ያክል ነው የሚለው። ሁለተኛው የጠጠሩ ጥንካሬ ወይም ደግሞ አይነት ይወስናል። ሶስተኛው ጠጠሩ ያለበት ቦታ ቅድም እንዳልኩ ኩላሊት ላይኛው መካከለኛ ነው ታችኛው ወይስ የሽንት ቱቦ ውስጥ ነው የሚለው ነገር በጣም ለሕክምና ወሳኝነት አለው። አራተኛው የታካሚው ሁኔታ ኢንፌክሽን አለ ወይ፣ ተጨማሪ የኩላሊት መጎዳት አለ ወይ የሚሉት ነገሮች እነዚህ የሕክምናው ምን አይነት ሕክምና ማድረግ አለብን የሚለውን የሚወስን ነው። እንዲሁም በጥቅሉ ስለ ሕክምና አይነቶች ላውራና ምናልባት ሰፋ ያለ ጊዜ ካገኘን እያንዳንዱ የሕክምና አይነቶች የትኛው ታካሚ ነው የሚለውን እንትን ልንል እንችላለን።
ስለዚህ የመጀመሪያው ሕክምና መንገድ ኮንዘርቫቲቭ ሕክምና የምንለው ሲሆን ይሄም ሕክምና ያለ ዘመናዊ መሳሪያና ቀዶ ጥገና ሳናደርግ ታካሚውን በተለያዩ መንገዶች ጠጠሩ እንዲወጣ ማድረግ ነው። ስለዚህ ይሄ ጠጠር ኩላሊት አካባቢ የሚሆን ከሆነ የኮንዘርቫቲቭ ሕክምናው ላልተገደበ ድረስ ማራዘም ይቻላል። መቼ ነው የሚቆመው? ጠጠሩ ማደግና ኩላሊቱን መጉዳት ሲጀምር ወደ ሕክምናው ቀጥታ እንሄዳለን። የሽንት ትቦ ላይ ከሆነ ይሄን መለየት አለብን። የሽንት ትቦና የኩላሊት ላይ ይለያያል ብያለሁ አይደል? የሽንት ትቦ ላይ ከሆነ ያለው ጊዜ ከ4 እስከ 6 ሳምንት ነው። ይሄ ጊዜ ካለፈ በኋላ ኩላሊቱ እየተጎዳ ነው የሚሄደው። ስለዚህ እንደዛ ካልኩን ኮንዘርቫቲቭ ሕክምና ምን አይነት ነገሮችን ይይዛል ብለን ካሰብን የመጀመሪያው በቂ ውሃ መጠጣት ነው። ከ3 ሊትር በላይ በቂ ውሃ እንጠጣለን። ሁለተኛው ደግሞ የሽንት ትቦን ሊያሰፋልን የሚችሉ የመድኃኒት አይነቶች አሉ። ለምሳሌ ታምስሎሲን፣ ካልሲየም ቻናል ብሎከር የምንለው ደግሞ ኒፊዲፒን አለ። በሶስተኛነት አማራጭ ደግሞ ታካሚውን ይህን ነገሮች መድኃኒቶች እንዲወስድም ከህመም ነጻ ማድረግ አለብን። ስለዚህ የህመም ማስታገሻ እንደ ዳይክሎፌናክና አይቡፕሮፊን እንሰጠዋለን። እነዚህ ነገሮች በዚህ መንገድ ካልተሳካ ወደሚቀጥለው ወደ ዘመናዊ የሆነ የህክምና መንገድ ወደ እነሱ እንቀጥላለን ማለት ነው። ስለዚህ ከነሱ ውስጥ የመጀመሪያው ኤክስትራ ኮርፖራል ሾክ ዌቭ ሊቶትሪፕሲ የምንለው ነው። ይሄ ወደ አማርኛ ስናመጣው በውጫዊ የድምጽ ሞገድን በንዝረት መልክ በመጠቀም ጠጠሮችን መስበር ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት ጠጠሮች ለዚህ ህክምና የሚመከረው ከ1.5 ያነሱና የጥንካሬው አይነት በሲቲ ስካን ሲለካ ከ900 ሃንስፊልድ ዩኒት ሲያንስ የዚህን መሳሪያ መጠቀም ይቻላል። ችግሩ እንደኛ ሀገር ላይ ለመጠቀም የአቅም ማነስ ስላለ በአንድ ጊዜም ላይወጣ ስለሚችል በብዙ ሆስፒታሎች ላናገኝ እንችላለን። ምናልባት 2 ሆስፒታሎች እንደ ሀገሪቷ ሊገኝ ይችላል። በዚህ መንገድ ካየን በኋላ ወደሚቀጥለው ዘመናዊ መሳሪያው ዩአርኤስ የምንለው ወይ ደግሞ ዘመናዊ የካሜራ ሲስተም ኢንዶስኮፒን በሽንት መሽኛ በኩል ተገብቶ ከዛ በተለያዩ የጠጠር መስበሪያዎች ለምሳሌ ሌዘር የምንለው ኒውማቲክ የምንለው አለ። አሁን ግን ሌዘር እንደ ምሳሌነት ተጠቅመና ስለዚህ ያን ሌዘርን ተጠቅመን ቀጥታ ጠጠሩ ላይ ፖይንት በማድረግ ጠጠሩን መሰባበርና በዛው በሽንት ትቦ እንዲወጣ ማድረግ ነው። ይከሰከሳል፣ ይወጣል። ይሄኛው ከ2 ሴንቲሜትር ያነሱ የጠጠር አይነቶችን ሲሆን የተሻለ ከኤክስትራ ኮርፖራል ጠንካራ የሚሆኑትን በዚህ መንገድ ልናወጣቸው እንችላለን። ስኬቱ ከ85 እስከ 90 ድረስ ሊደርስ ይችላል። ሶስተኛው የዘመናዊ መልክ የምንለው ፒሲኤንኤል የሚባለው ሕክምና መንገድ ሲሆን ይሄ ምን ማለት ነው? በጎን በኩል ወይ በጀርባ በኩል 1 ሴንቲሜትር ከፈት አድርገን ከስክሪፕቶ ትንሽ የተለቅ ያለች የካሜራ ሲስተም እንከትና ጠጠሩን እየመታን በዛ በኩል ማውጣት ነው። ይሄኛው የህክምና መንገድ ትንሽ ቴክኒካሊ ዲማንዲንግ ወይ ደግሞ ችሎታ የሚፈልግ የህክምና አይነት ሲሆን ይሄ ከ90-95% በላይ ሙሉ ጠጠሩን የማስወገድ ብቃት አለው። ስለዚህ አሁን እንደ ሀገሪቱ ሁኔታ ነው ብያለሁ አይደል? እኛ ሀገር እነዚህ መሳሪያዎችን ብናስመጣም ቶሎ ሪፕለስ ማድረግ ሲበላሹ ቶሎ እንትን ማድረግ ከባድ ነው። ስለዚህ እኛ ብዙን የምንጠቀመው የከፍቶ ቀዶ ጥገና አድርጎ ጠጠሩን ማውጣት ነው። ያደጉት ሀገሮች ይሄን ኦልሞስት ከ30-50 ዓመት በፊት እየቀነሱ የመጡት ነውና ግን በመሳካት ደረጃ ካየው በተከፍቶ ማውጣት 95-100% ሊሞላ ይችላል። ጉዳቱ ግን ከፍተኛ ጉዳት ሊሆን ይችላል ነው። በጣም ጥሩ። እስኪ እንደው ያለን ሰዓትም እያለቀ ነው። መጨረሻ ላይ እንደው ለመከላከል ለህብረተሰቡ የምታስተላልፍል መልእክት? እሺ፣ የኩላሊት ጠጠርን ለመከላከል ያው በተደጋጋሚ እያልነው ነበር፣ በቂ ውሃ መጠጣት ነው። በቂ ውሃ ብለን ደግሞ ማረጋገጥ የምንችለው የምንሸናው ሽንት ከ2.5 እና ከዛ በላይ መሆን አለበት። በመቀጠል ደግሞ ሰውነታችንን ሸንቀጥ እንዲልና እንቅስቃሴዎች ማድረግ ይኖርብናል። ቅድም ያልናቸው ጨው የምናበዛ ከሆነ እሱን መመጠን ያስፈልጋል። ቀይ ስጋን እንደ ሀገሪቷ በጣም ተጠቃሚ ነን ብዬ አላስብም። ግን ይሄንን የሚጠቀም ሰው ወዳጅ ነን። አዎ፣ ቀይን ስጋም በተመጠነ መልኩ ቢያንስ
በሳምንት ውስጥ ከሩብ ኪሎ በላይ በወር ውስጥ 1 ኪሎ በላይ በአንድ ጊዜ መብላት ጥሩ አይደለም። ለጠጠር ሊያስከትል ይችላል። ግን በተለያየ መጠን እየከፋፈልን እንድንወስድ ማድረግ ነው። ሌላ ደግሞ ስር የሰደዱ በሽታዎች ካሉብን እነዛም ቁጥጥር ውስጥ ማድረግ ለምሳሌ እንደ ስኳር፣ ደም ግፊት፣ የሪህ በሽታ እነዚህም ራሱ ለኩላሊት ጠጠር መንስኤ ሊሆኑ ስለሚችሉ እነዚህን ነገሮች በደንብ ተቆጣጥረንና ከተከላከልናቸው የኩላሊት ጠጠርን መከላከል ይቻላል። በጣም ጥሩ ዶክተር መሐመድ ጀማል ከልብ አመሰግናለሁ። ዶክተር መሐመድ ጀማል እንግዲህ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የኩላሊት ሽንት ቱቦና ፊኛ ቀዶ ሕክምና ስፔሻሊስት ናቸው። የመጀመሪያ እንግዳ ናቸው። ከልብ አመሰግናለሁ። እኔም በጣም አመሰግናለሁ አቶ አማረ እዚህ መጥቼ ለህዝቡ ስለ ኩላሊት ጠጠር አድሬስ እንዳደረጋበስከኝ በጣም አመሰግናለሁ። ሌላ ደግሞ ታካሚዎቼም አሁን እንደ ጓደኛ ሆነናል። አቶ ሲሳይና ወይዘሪት ማዕረግ እዚህ መጣችሁ ያላችሁን ተሞክሮ ለህዝቡ በማከፋላችሁ በጣም አመሰግናለሁ። ጋሽ ሲሳይ መለሰ በጣም ጥሩ ተሞክሮ ነው ያነሱልን። በተለይ የሐሞት ጠጠር ያላቸው አብሮ ታይቶላቸው ነበርና ችላ ባይሉ ኖሮ ጥሩ እንደነበርና የብዙዎቻችን ችግር ነው ቸልተኝነትና ተሰጥቶልን ከልብ አመሰግናለሁ። ማዕረግ ደግሞ የሷቻዎች በተለይ ወጣቶች አሁን ላይ አምራች ናቸው። ስለዚህ ህይወታቸው የተሳካ እንዲሆን በቀላሉ መከላከል የሚችሉት ነገር ችግር ውስጥ ያዳርጋቸው ጥሩ ማስታወሻ የሰጠሽን ከልብ እናመሰግናለን። ሁላችሁንም ከልብ አመሰግናለሁ። ተመልካቾቻችን የዛሬው የጤናው በቤቶ ከኩላሊት ጠጠር ጋር በተያያዘ ያነሳነው ሀሳብ ይህን ይመስል ነበር። የኩላሊት ጠጠር ብዙ ጊዜ እየከበደ ሲሄድ ምልክቱ ወይም ህመሙ እየቀነሰ ስለሚሄድ ያዘናጋል። ከዚህ አንጻር መደበኛ የጤና ምርመራ ማድረግ የተሻለው አማራጭ ነው የዕለቱ መልእክታችን ነው። ፕሮግራሙን በማዘጋጀትና በማቅረብ አማረ ተመስገን አብሬያችሁ ነበር ከመላው የስቱዲዮ ባለሙያዎች ጋር። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ጤና ይስጥልን። ጫም ይሰጠናል።